እሱን አንቺ አልተጠየቅሽም ፍቅር። እዚህ ትቆያለህ ወይስ ትጨሊድ? መጥኔ ቃንቹ ቆይ ቅድም ካልሄድኩ ብለህ እየስትላ ነበር እና ሌላ ሴት ጓደኛ ፈልገህ ነበር? ሮማን እዚህ ቤት የለችም፣ ወጣለች እኮ። ለምን አሁን እኚህም አባት ተብሎ በአባት ስም ይጠራል? አሩን ነው ማበላ። ይሄ ፈሳ የት ነው ያለው አሁን? ኧረ እባክሽ እዛው የለመችበት። ሌሎቹ የት ነው ያሉት? እንዴት ይሄ ብቻ ሊቀር ቻለ? ሮማን ግን ደቅባት መጠበቅ ይከብዳል። ማንን ደስ ይበለው ብዬ ነው ተጠምጥሜ የምገባው። የትኛዋን እናትሽን? ሮማን ወደዚህ መታ ነበር። ሮማን ይሄ ኪንጎን ብቻ ሳይሆን እኔንም ያስቆጣል። ያ ደነዝ ነው። ደነዝ ደግሞ ከመቼ ጀምሮ ነው ሰው ስሙ? ልትረዳ ካልፈለግሽ ምን ታደርግልሃለች? ይምጡ፣ ማን ይወጣላችኋል? ለሚሰማ እውነት ነው ይመስለው። አላሳ ዳይመንድ ደግሞ ሆስፒታል ነው የሚሰራው። ኩኩሻ ፈንክታ ቀለበት ይነትሽዋል? የምን ቀለበት? ከፈለግሽ ራስሽ ክፈሽ ፍቅር። ቤዛ እንዴት ናችሁ? ምን ልትሰሪ መጣሽ? እማዬን ፈልጊያት ነው። እማዬ አለች? የለችም። ብትኖርም ደግሞ አንቺ ማውራት አትፈልግም። እሱን አንቺ አልተጠየቅሽም ፍቅር። ደግሞ እናንተን ከመጀመሩ ነው በር ጠባቂ ያደረጋችሁ። ማትረቡ ሩታ ቆይ ለምንድን ነው ስትገባ ዝም ያልሻት? ፍቅር ለምንድን ነው ዝም ብለሽ የምትናደጂው? አትናደጂ በቃ። አሁን እንደገባች ማሚ ራሷ ስለማይዋደዱ ታባርራታለች። እንደው ይቅር በይኝ እናቴ። ጥያችሁ ጠፋሁ አይደል? ያው እንግዲህ እንጀራ ነገር እኮ ነው ብዬ። ለምን አንደኝነት ግን ስራ ናትተው? ፍቅር አንቺን የነገረሽ ሰው የለም። ደግሞ ምን ያህል ዝም ብትይ እንደ እውነቱን ልንገርሽ አያምርብሽም። እኔ የምለው ቆይ እትዬ ምን ሆኖ ነው ስራ ቦታ እያለሁ 20 ጊዜ ወደ ስልክ የደወሉት? ችግር አለ እንዴ? አሹ ከማሚ ጋር አውሩ። እንደው ሩታይ ይሄን ሁሉ ሰዓት ቀን ስራ ቦታ ስቆይ አንድ ሰው እንኳን አሹ ስራ እንዴት ነው ብሎ የደወለልኝ ሰው የለም። ሮማኔ እንኳን ባቅሟ ስልኬ ላይ አልጠራም። እትዬ ወይ ጉድ! ምን ያንቦቆቦቅሻል? ምን እንዳያመጣ ነው? አሁን ገብተን የሚሆነውን እያየን እንዝናና። ልቀቂኝ ፍቅር። እኔ ባሹ መናደድ አልዝናናም። እሺ የራስሽ ጉዳይ። ከገባሽ ግቢ። ሂድ እንጂ ተከተላት። ወረቀት እኔ ቆይ ምን አጠፋው? ማዘር የሚያናድድ ነገር ተናግሬያለሁ እኮ። እሷ እኮ ናት የተናደደችው። ሂድና ጠይቃት እንጂ ምን ሆነሽ ነው በላት። እሺ እላታለሁ ማዘር። ሰሞኑን ለሊ ደስተኛ አደርጋታለሁ። ምን አሰብክ? ስመለስ እነግርሻለሁ ማዘር። ደግሞ እንደዚህ ተናዳ ብቆይ ይባስ ትበሳጫለች። በል እንዳታናድዳት። ደግሞ እሷ ባለችበት ስለ ሴት እንዳታወራ። አንተ ግን አይገባህም እንዴ? እንዴት እሷ ባለችበት ስለ በፊቱ ህይወት ታወራለህ? ቆይ ማዘሯ ነገረችሽ እንዴ? ምን ለሊ ናታ ስለኔና ስለሷ የነገረችሽ ነገር አለ? እንዴት እንደዚህ ልትይቻልሽ? አይነ ውሃችሁ እኮ ያስታውቃል። አይናችሁ ውስጥ አየሁት። ምንድን ነው ያየሽው ማዘሯ? ከእህትና ከወንድምነት የዘለለ ነገር ነው። አረ ማዘሯ እንዴት አውቅሽ? ጸሎቴ ምን ሆነና ነው ልጄ? በጣም አስገርሞኛል ማዘሯ። እንደዚህ የምታውቂያለ መሰለኝም ነበር። ለሊ ጉዶን አልሰማችም። ተው እንዳታሳቅቃት። እሷ በፈቀደች ጊዜ ትንገረኝ። እዚህ ትቆያለህ ወይስ ትቼ ልሂድ? መጤኔ ቆንጆ በሊድ አታስጠብቃት። ወዮ አረ የሆነ ነገር ይሞላል። ዶክተር ይሄ ደግሞ ጆሮ ላይ ነው እንደሚቀመጠው። ዶክተር ያኪንጎ አምሮ ጥሎኝ ሄደ እንዴ? ዳይመንድ ምንድነው እንደዚህ ተኛው? ከተኛ ይቀር ዞር አተኛም እንዴ?
ነው ወይስ ጓደኛ ትፈራዋል? አረ ከፈለክ ምሳቃ ታስርበታል ወንድሜ። እኔ ጽድት ንጥት ያልኩ ሰው ነው። ይልቅ ዶክተር ምን ነው ጣል አረግ እንዴ በዚሁ ብቀርስ? አረ መጣ አትጎበኘኝም? ዳይመንድ የምሳቃ ምግብ አልወድም ግን ልቸጋርል እንደው ሰው እንደው እኔ ማለት ቆይ ቅድም ካልሄድኩ ብለህ እየስተላ ነበር። ደህና ያውንኩ መስሎኝ ነው። እኔ እኮ ጫር ያረጋችኝ ነው መሰለኝ። እንደዚህ ግማሽ አንጎሌን እንደዚህ እንደወሰደችው በምን አወቁ? ግን ቆይ ዳይመንድ እውነቱን ንገረኝ። ቆይ እንደዚህ እስክትፈነክተ ድረስ ምን ብለሃት ነው? ምን እናገራታለሁ? እኔ ራሷ ነች የምትጋተተኝ። ቆይ እሺ ምን ብላ ተጋተተች? መቼም የሆነ ከባድ ነገር ሳትናገራት እንደዚህ ዝም ብላ ተፈነክተ? አረ ይኸው ዶክተር ቁንጅናዬን ይንሳኝ ይኸው በመጥረጊያ በእንጥልጥል ያስኪደኝን እኔ አንድ ነገር አልተናገርኳትም እንዴ። ያው እሷ እንጣጥ ስለምትል ሲደክማት አረፍ ትላለች ብዬ ስጠብቅ ጭራሽ ብላ በድንጋይ አናቴ ፈነከተችው። ወይኔ ዳይመንድ አሁን ነው የተነካው። ቆይ እኔ መብት አይደል እንዴ? እሷ ካለ ስሟ ስም አልሰጠዋል። ሌባ ብዬ የመሳደብ መብት የለኝም? ከፈለኩ ሌባ ከፈለኩ ፖሊስ ብዬ የመሳደብ መብት የለኝም እንዴ? የመሳደብ መብት አለ ማለት ነው አንተ? እኔ እንግዲህ እዚህ ሀገር እስካሁን ረጅም ጊዜ ኖሬያለሁ። ለአንተ ብቻ የወጣ ህግ ካለ ነው እንጂ እንደዚህ አይነት ነገር አላየሁም። ይውጣ ታዲያ እንዴ? የቸገረ ነገር እኮ ነው። አሁን እኮ እያስቸገሩን ያሉት እኮ ሌቦቹ ናቸው። ሌቦቹ በስማቸው ስንጠራቸው ሌባ ብለን ስንጠራቸው ደስ እያላቸው አይደል? እኛማ በላባችን ጥረን ግረን የምንበላው ሰዎች ሆን ተብሎ ማሰቢያችን ላይ እየተቀደድን ሀሳባችን እየተወሰደ ያው ተበርግደን እየመጣን። ቆይ ይሄ ሁሉ ዙሪያ ጥምጥም የምትሄደው የራስን ችግር ላለመናገር ነው? እኔ ምን አጠፋው ዶክተር? ስራ ፈልግልኝ አለች። እኔ ደግሞ አንቺ ሌባ ነሽ፣ ለሌባ የሚሆን ክፍት የስራ ቦታ የለም አልኳት። አሁን እንደዚህ አበሳጫል፣ ያሳብዳል ዶክተር። ቆይ ዳይመንድ እስኪ ሞት በለኝ አንተን አሁን እሷ እንደዚህ ተናገርካት? እና ታዲያ ምን ላድርግ ዶክተር? እንዴ መስሪያ ቤት ውስጥ አስገብቻት እንዳለ አድርጋ ዘርፋ እኔ ከወንድሜ ጋር ታቀያሚ? አይ ዳይመንድ ቆይ እኔ እናንተ መጀመሪያ የተገናኘንበትን ቀን ታስታውሰዋለህ? መች ነበር ዶክተር? አይ እሱን ተው ዶክተር፣ አላስታውሰውም። እሱን አታንሱ ተው። ኧረ ተገናኘን እንዴ ዶክተር? ኧረ አልተገናኘንም እንዴ። ኧረ ዶክተር ኧረ እየሄድን ሁሉም ነገር ማስታወስ ቆይ ለማን ይጠቅማል? አንዳንድ ጊዜም ደግሞ እየረሳ አይደል እንዴ? አዎ እንደዛ ነው። አይ አይደል ዳይመንድ፣ እሷም ልክ እንዳንተ ነው የሚደብራት። ያኔ ከመኪና ውስጥ ቃሉት ውስጥ የነበረበትን ጊዜ አስታወስከው? እሱን ይዤ እስካሁን ድረስ ሌባ ብለህ ኖሮ አይደለም መፈንከተ ሌላ ነገር ሳታደርገኝም ዳይመንድ? እሱማ ይደብራል። ግን እኮ በቃ ዶክተር እሷ እኮ ሀገር ምድሩ ያወቀላት ሌባ ነች። በቅርቡ እኮ ነው ከሸቤ ራሱ ወጣችሁ። ቢሆንም ዳይመንድ ልክ አይደለም አይባልም። ዶክተር ደግሞ ለምንድን ነው የማይባለው? ግጥም አድርጎ ይባላል እንጂ። ዳይመንድ ትክክል እንዳልሆንክ የነገርኩህ ትክክል ነኝ ብላ አትከራከር እንዴ። ኩኩሻ ምናምን ይላል እንዴ ደፋር። አደይ እንዴት ሆና ይሆን? ወይኔ አይነሳም። ወይ አምላኬ እባክህ ጠብቃት። አያጅቡ አዎ ባልሽን መሳደብ ጀመርሽ? መቼ አገባኝና? አረ እንደዛ ነው የምታስቢው? አንዴ ኩኩሻ አንዴ ደግሞ ከዚህ በፊት የነበረ ህይወት እያልከኝ ባሌ እንድልጠብቃለህ? ውይለል ግን በጣም ተጣጣሪ ይሆንሽ ነው። ቆይ ምን የተለየ የሚያናድ ነገር አደረኩ? ከዚህ በላይ ምን ልትናገር ፈለክ? ያው ስለ ኩኩሻና ስለ ቅምጥል እኮ ታውቂያለሽ ብዬ ነው። በጣም ይቀርብ የምላቸው ጓደኞቼ ነበሩ። ኩኩሻውን ችላ እንዳልኳት እየተሰማት ነው። ቅምጥልም ቢሆን እህቴ ናት። ግን አሁን ያለውን ነገር መረዳት አለባት። እኔ ያልኩት ከፍቅረኛ ውጪ ሌላ ሴት ጓደኛ አታስፈልገኝም ነው። እና ሌላ ሴት ጓደኛ ፈልገህ ነበር? ሲጀመር ኩኩሻ አንተን የምታይበትና አንተን የምትናገርበትን መንገድ ምንም አልወደድኩትም። እሷ ራሱ እንደዚህ ስትይ ብትሰማሽ ትስቅብሻለች። ለምን እንዴ? የማይመስል ነገር ነው የምትይው ወይስ ሴቶች እኔን ማየት የለባቸው? ለነገሩ እኮ እረዳሻለሁ። እኔም በጣም ስለምትወጂኝ ሴቶች በሙሉ አይናቸው ሲያዩኝ በጣም ትናደጃለች። ውይ አልቀረብም። በዚህ ኩራት እዚህ ትቆያለህ ወይስ ትቼ ልሂድ? እኔ ቆንጆ እንዴት አድርጌ ነው እሺ ማሳይሽ? ቆይተሽም እንዴ?
ምንድነው? ሁሉም ቦታ ላይ እኮ ለሊ ተብሎ ተጽፏል። ለምንድን ነው ሊታይሽ አልቻለም? የት አለ? አሳየኛ። የት አለ? ለሊ ደግሞ በፍቅር ቋንቋ ስሚውና በደንብ ይታይሻል። የፍቅር ቋንቋ? ኧረ ተው ቤኪ፣ ደግሞ የፍቅር ቋንቋ የሚባል ነገር አመጣ? ከበፊትም እኮ አለ። እኔና አንቺ ስናወራ ደግሞ እንደዛ ነው ምን ያለበት። እማወራቸውን ነገሮች እንዳለ እንደሌላ ሰው የምትረጂ ከሆነ መቼም አንግባባም። ወይ ደግሞ ካልሆነ ትምህርት ቤት እንከፍታለን። የምን ትምህርት ቤት? የፍቅር ቋንቋ መማሪያ ትምህርት ቤት ነው። ያው እኔ ላንቺ ማላደርገው ነገር የለም። ልቤንም ደሜንም ሰጥሻለሁ። እውይ ለዚህ እኮ ነው የምወድህ። እትዬ አሹ መጣ? አዎ እትዬ መጥቻለሁ። እስቲ ቁጭ በል። ምን ነው አሹ? ምን አድርጊያችሁ ነው እንደዚህ ባዶ ቤት ትታችሁኝ የጠፋችሁት? ይቅርታ እትዬ፣ ስለተናገርኩ እኮ ይረዱኛል ብዬ ነው። ምንድን ነው የምረዳህ አሹ? አውቃችሁ ከሮማን ጋር ተመካክራችሁ ነው እንጂ። ምን ነው ያጠፋሁት ጥፋት አለ? እዚህ ቤት ስትኖሩ አንድ ቀን ክፉ ደግ ተነጋግረን እናውቃለን? ኧረ አናውቅም እትዬ። እና ምን ይሁን ብላችሁ ነው? አንተም በስራ ሀሳብ፣ ሮማንም ደግሞ ሩታና ፍቅር ተናገሩኝ ብላ ቤቱን ጥላችሁ ወጣችሁት ለምንድን ነው? መቼ? ኧረ እኛ አልተገናኘንም እትዬ። እትዬ ሮማን ወጣለች እንዴ? የምርህን ነው አሹ? ምን አስዋሸኝ እትዬ? እንዴ ከቤት የለችም እንዴ? ወዴት ሄዳ ነው? ሮማኔ ሮማን እዚህ ቤት የለችም፣ ወጣለች እኮ። ለምን? ምክንያቷን አናውቅም፣ ግን ወጣለች። ላንተም አልነገረች? በጣም ትገርማለች። ለነገሩ ማያ አንቺ ነሽ ጥፋተኛ። እንደፈለጉ ሲሆኑ ዝም እያልሻቸው። ፍቅር እንግዲህ ደሜን አታፊው። ሮማኔ ወዲህ ነው የወጣችው። እኔ ምን እላታለሁ? እራሷ ናት የወጣችው። ጥጋብ አናቷ ላይ ሲወጣ ተሳድባ ወጣች። ፍቅር ዋሻው ማየ ውጭ። እንዴ ለምን? እኔ እና እሱ ምን እንነጋገረው ነገር ስላለ ውጭ ጠብቂኝ። ምን ነው እትዬ? ፍቅር የምትለውን ነገር ሰምቶ ተታለው ብቻ እንዲሆን። አይወላሹ እኔ የምነግርህ ነገር፣ አንተም ሮማንም በእርግጥ ሰራተኛ ናችሁ፣ ግን እንደ ባዳ አይቻችሁ አላውቅም። ምን ነው ያስቀየምኳችሁ ነገር አለ? ኧረ እትዬ ያውቃለሁ። እርሱ እኮ ለእኛ ከእናትም በላይ ኖት። ታዲያው ምን ተፈጠረ? ሩታ ስናገራት ያልሆነ መልስ መለሰችልኝ ስላለች እኔ ስለተናገርኳት ተቀይማ ነው? እኔ ብናገራት ምን ችግር አለ? እኔስ እናቱ አይደለሁም? እንደው እትዬ የኔዋ ሮማኔ ነች እንደዚህ ያደረገችው። ታዲያስ አሹ አሁን የኔ ጥፋት ምን ጋ ነው? እስቲ አንተ ፍረደኝ አሹ። ኧረ እትዬ ሮማኔ በሌላ ነገር ተናዳ ወይም ደግሞ ሆድ ብሷት እንጂ እሷ እንደዚህ አታረግም። ቆያው ምን ይባላል? ምን ሆና ነው? ወይት ሄደች? አላውቅም አሹ። ይሄው ትናንትና እንደወጣች አልተመለሰችም። እሱም አይት ሄዳለች ብለህ ነው ወይ ለሊ ጋር ወይ ደግሞ ያቺ ጓደኛችሁ ጋር ነው የምትሆነው? ሄለኒ ጋር ነው? አዎ እሷ ጋር ነው የምትሆነው። ግን እኔ ምን እንደጨነቀኝ ታውቃለህ? መስራት አልፈልግም ብላለች። አስገድጄ ደግሞ ማሰራት አልፈልግም። ሌላ ቦታም ቢሆን ትግባ። ግን ምን እንዳጠፋውኝ ምን እንዳስቀየምኳት መታ እንድትነግረኝ እፈልጋለሁ አሹ። እትዬ ፍቅር ሮማኒን የሆነ ነገር ብታደርጋት እንጂ በጤናዋ ሮማኒ እንደዚህ አጥፋ። በቃ እኔ ያለችበት ሄጄ ልፈልጋት። የኔ እናት ምን ሆና ነው? እንደው ለአንድ ቀን ጥያት ብጠፋ? እሺ ሂድ። እኔማ ከሮማን ጋር ተነጋግራችሁ ነው ብዬ በጣም አዝኜ ነበር። ባንተም አዝኜብህ ነበረ። ይኸውልህ ሮማን ተመልሳ ብትሰራ ችግር የለም። ግን መጀመሪያ ምን እንዳጠፋሁኝ ምን እንዳስቀየምኳት ቁጭ ብላ ተነጋግረን ነው። ደግሞ እናትን ማክሮፍ ጥሩ አይደለም። ይኸውልህ ስትላት እናትን አክሮፎ በዛው መቅረት ጥሩ ነው ወይ ብለህ ንገርልኝ። እሺ እነግራታለሁ። አሹ። አቤት እትዬ። አደራህን በዛው ሄደህ እንዳትቀር፣ ቶሎ መለስ በል እሺ። እሺ እትዬ አልቆይም፣ አያስቡ። እኔን ልጄ። አረ ጠላትሽን እናቴ። እንደው እኮ ጉድ ነው እናቴ። አሁን እኚህም አባት ተብሎ በአባት ስም ይጠራሉ? ልጄ ያሰበችው ተሳካላት፣ የልቧ ሞላላት ብዬ አመስግኜ ሳልጨርስ እንዲህ አይነቱን ነገር መፍጠር ምን የሚሉት ነው?
እኔ አላውቅም እናቴ። ምን ማድረግ እንዳለብኝ ሁሉ ግራ ገብቶኛል። ሆን ብሎ እኮ ነው ወደዚህ እንድመጣ ያደረገው። አቤት ክፋት እናንተዬ! ምን ጉድ ናቸው እንዴ! አሁን እሳቸውን በማባስ መክራቸው ነው ልብ የሚገዙት። በስተርጅና እንኳን ሰው ልብ አይገዛም ወይ ጉድ! ምን ይሉታል? እሺ የሰው ሙሽራ አምጥቶ እዚህ ማሰር። እማዬ ሰማሽ ነገር አለ እንዴ? እኔማ ከየት አምጥቼ ሰማዋለሁ ብለሽ ነው ልጄ? እንዴ እንኳን እኔ ብርሃንም የሰማች አይመስለኝም። እንደው እዚህ ቀይ አምጥተውታል ብለሽ ነው? ለማንኛውም አጎትሽን ሄጄ አናግረዋለሁ። አንቺ እዚሁ ጠብቂ። ለምን አልወጣም እማዬ? አንቺ አድበሽ ተቀመጪ እዚህ። እንዴ መምጣትሽን ካዩና ከሰሙ ነገር ይፈልጉናል። እኔ ብርሃንን እልካለሁ። መቼም ስትመጪ መንገድ ላይ ያዩሽ አይመስለኝ። አረ ማንም አላየኝም። እንደዛ ከሆነ ጥሩ። እኔ ሄጄ አጎትሽን አናግረዋለሁ። አንቺ አድበሽ ቁጭ በይና ተጠብቂ። እሺ እናቴ፣ ግን አደራራሽን ጠብቂ። እኔ ምን ያደርጉኝ ብለሽ ነው? ለማንኛውም አንቺ ውልፍት እንዳትይ አርፈሽ ተቀመጪ። መጣሁ እንዴ ሆ ሄሎ ዶክተር። አዎ ደርሻለሁ፣ ግን እስካሁን አላገኘሁትም። አላውቅም። እንዴት ነው የማልጨነቀው? እሺ ዶክተር አታስብ። እሺ በጣም አመሰግናለሁ። እናት አለሚ እሰይ መቼ መጣሽ? እሰይ 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 እንኳን መጣሽ። ከዚህ በኋላ እዚሁ ትሆኛለሽ። እኔ እኮ በሀሳብ ሞትኩልሽ። ምን ነው አጎት ደህናማ አይደለህ እንዴ? እስቲ ተይኝሉ ምን ደህንነት አለ? የእህቴን ቃል በልቼ ሳበቃ የእህቴን ልጆች የትን በትኜ እኔም አልሳካ ቢለኝ አንዴ ከቆላ አንዴ ከደጋ አንከራትቱኛል። አይ ቆይ እህት አለም አልደወለችም እንዴ? የስንት ግዝዋን ነው ሄሉ? በሰው ሀገር ምን እንደነካት እንኳን አላውቅም። ደውላም እኮ አታውቅም። አልተመቻቸላትም ነው የሚሆነው አጎት። አትናደድባት። እሱን ተይው። እንኳን አንቺ በደህና መጣሽ። አሁን ያ ማን ነው ጎረምሳሽ የት ቀረ? አቢ እንኳን የለም አጎት። ወዴት ሄደ እንዴ? ምንድነው እሱ? በደህና አይደለም እንዴ መጣሽው? አጎት አንተ ልክ ነበርክ። ምንድነው እሱ? አቢ እኮ ተመልሶ ጥሎኝ ሊሄድ ነው። አያደርገውም። እንደዛ ነው አጎት። ለመሄድ ሀሳብ ጀምሯል። እኔ ሳላውቀው ለካ ለመሄድ ጉዞን እያመቻቸ ነበር። እንዴት ቢደፍረኝ ነው? በይ ተው በቃ አጎት። እሱም ለኔ ያስገርሙኛል። አልተውም። አባት የላትም እናት የላትም ብሎ አይደል? እኔ መስፍን ደግሞ የእህቴን ቃል ማስከበር ያቅተኝ። ትሰሚኛለሽ? አሩን ነው ማበላው። ይሄ ፈሳ የት ነው ያለው አሁን? ተረጋጋ አጎት። እሱ የራሱን ህይወት እያስተካከለ ነው። እኔ ነኝ በመሀል ቤት ጉድ የሆንኩት። እስካሁን አመኘው ከዛሬ ነገ ያገባኛል ብዬ ስጠብቅ እሱ ለካ ጥሎኝ ሄዷል። ይኸውልሽ መጀመሪያም እኮ ነግሬሽ ነበር። ይሄ ዱርዬ ወሮ በላ የገባበት ገብቼ ዋጋውን ባልሰጠው ነው መስፍን አይደል? ቆይ አይዳይ ተንከራተች ብሎ የፈጠረኝ ይህንንም አንተ ምን ቦጣኩት? አንቺ ማን ነው አንቺ? አንተ ቆይ አንቺ ዝም ስትባይ አላበዛሽም እንዴ? ዳይመንድ እንዴት ተፈነክቻለሽ? ቅር አለ አንተንም ልፈንክት? ኧረ እባክሽ እዛው የለመድሽበት ዝም ስትባይ መስመር አለፍሽ። አንተ ነህ እኮ ኩኩሻ ነኝ። እንዴት ነው የምትናገረው? አወራር ግን ታውቀዋል። እናየውሽ እንደሆነስ ዳይመንድን ፈንክታሽ ዝም እንድልሽ ጠበቀሽ ነበር። እና ምታኛ መማታት ነው የፈለከው? ባቡሬ በእናትህ እንደ ጓደኛው አናቱን ብዬ ሳልገላግለው ይዛችሁልኝ ሂዱ። ኧረ እባክሽ እኔ ስታረጊ መቆም ያለሽ ምንድነው ኪንጎ? አንተ ደግሞ ከመጀመሩ እንደዛ ነጻ ባያመጣው ተረጋጋ እንጂ። ቆይ በምን ተጣልታችሁ ነው? በቅምጥል ነው? አይደለም ስለሱም ስለሷም አይመለከተኝም። በጣም አበዛችሁት። ዳይመንድን ፈንክተው ነው። ምን? አዎ ፈንክቸው ነው። ምን ልታመጣ ነው ታዲያ? ሌባ ሲለኝ ቆሜ እንዳየው ጠብቀ ነበረ። ለሊ አንቺ ኪንጎን ወደ ቤት ሰሽውጂ፣ እኔ ከኩሻ ጋርና ከቅምጥል ጋር አወራለሁ። ይሻላል? አዎ ለሊ አይሻል? እሺ በቃ ኪንጎ ና እንሂድ። ወዴት? ማዘሯ ትፈልጋለች። እኔ ቤት እንሂድ። ምን ነው በሰላም ነው? አዎ በሰላም ነው። ማለት ሂደንስ ተረጋጊ እንጂ ሄዷል እኮ። እናንተ ባትመጡ ግን እዚህ ጋር አናቱን ብዬ ገላግለው ነበር። አፈር ከድሜ ነበር ማስበላው።
ምን ይመስላል ኮተታም። አረ ስለፈጠረሽ አትሳደቢ። ምን ሆነሻል? ብለሽ ደግሞ ዳይመንድን ፈነከትሽ? ሌሎቹ የት ነው ያሉት? እንዴት ይሄ ብቻ ሊቀር ቻለ? ውይ ሮማን አለች ብዬ ክችሉን ረሳሁት። ውይ አይ ሮማን እሷ ነበረች እኮ የምትገላግለኝ። ምንም እንዳትናገር። በጣም ተሳስኛለሽ። የኔ ፍቅር ሮማን ግን እንዳይገባት መጠበቅ ይከብዳል። አሹ እኔ ምንም ያጠፋሁት ነገር የለም። እባክሽን አትሂጂም ብያታለሁ። ባላጠፋሁት ነገር ይቅርታ ጠይቂያታለሁ። እሷ ግን ምንም ልትሰማኝ ፈቃደኛ አልነበረችም። አንቺና ፍቅር የምትናገሯትን ነገር የማትነግረኝ ነው የሚመስልሽ? ደግሞ ነገር ሁሉንም ነገር ሰምቻለሁ። ትዝብትሩ ትርፉ ብሏል ሰውዬው። አሹ እባክህን አትቀየመኝ። እኔ ሮማን እንዳትሄድ በጣም ለምኛታለሁ፣ ግን እሷ በጭራሽ አይሆንም ብላ ነው ሄደችው። የኔን ሮማን የማላገኛት ነው መስለሽ? አገኛታለሁ። ሳገኛት ደግሞ ሁሉንም ነገር እጠይቃታለሁ። እሷ ደግሞ ሁሉን ነገር ትነግረኛለች። አሹ እንዴት ማስረዳት ነው የሚገባክ? እኔ እኮ እንዴት ሮማን ልጎዳት እችላለሁ? ሩታ ምን ላድርግሽ? ቤዛ ተመልሳ መጣ ነበር? አይ ተመልሳ አልመጣችም። ከማሚ ጋር ተስማሙ እንዴ? እዛ የለችም። ወደዚህ ካልመጣች ታዲያ ወዴት ሄዳ ነው? እዚህ አልመጣችም ፍቅር። እና ወዴት ነው? ተመልሼ እመጣለሁ። እሺ ማሚ ከጠየቀችሽ ካሹ ጋር ሄዳለች በያት። ካልጠየቀችሽ ግን ዝም በይ። ዶክተር ጋር አይደል? አዎ እሱ ጋር ሄዳለሁ። ተመልሼ ግን እመጣለሁ። በቃ ካልተሳለምሽ መዋል አትችይም ማለት ነው? ሳይመለከትሽ ፍቅር። እና ቤዛ ወደዚህ ካልመጣች ወዴት ሄዳ ነው? አረ ዶክተር እባክህ ይሄን ነገር አውልቀህ ወደ እዛ ጣልልኝ። አረ ዳይመንድ በእናትህ እንዴ ቢያንስ እንኳን እስኪ የቦረቦረችን ልቆስል ትንሽ እንኳን ጠፈፍ ይበል። ደረቅ ማለቱን ተው፣ ትንሽ ጠፈፍ ይበልልኝ። እኔ እኮ የቀደደችውን ቁስሌን እንደፈለግክ አድርገው፣ ግን ይሄን ነገር አውልቀህ ጣልልኝ። እኔ እንደዚህ ተጠምጥሜ ወደዛ ሰፈር መግባት አልፈልግም። ለምን እንዴ? ማንን ደስ ይበለው ብዬ ነው ተጠምጥሜ የምገባው? ዳይመንድ ተፈነከተ ብለው እንደገና ጮቤ እርገጡ። ይህን ያህል ዳይመንድ ጠላት እንዳለ አላውቅም ነበር። ግን የሆነ እንደ ወንድም አንድ ነገር ልምከር፣ ይህን ነገር አታስፈትም። ዝም ብለህ በሳምንት 2 ምናምን እያመጣ እኔ ላድርግልህ። ከዛ ጠላቶች መንገድ ላይ ሲያዩ በቃ ተጎድቷል ብለው ላሽለዋል። ይኸውልህ ዶክተርዬ፣ አንተ ክፉ ቀን ላይ አትውደቅ እንጂ ጠላቶችህ ከየትም ተሰብስበው አንተ ላይ ወድቁብሃል። ኪንጎ ቢነግረኝ ደግሞ ቀጥለው ነበር። ይህን ያህል ብዙ ጠላት እንዳለ አላውቅም ነበር ዳይመንድ። ኧረ ተወው ዶክተርዬ፣ ይኸውልህ ስትታመምና ምንም ነገር ማድረግ በማችልበት ሰዓት ጠላቶች ከየት ተሰብስበው ተለቃቅመው እንደሚመጡ አታውቅም። ቆይ እስቲ ሌላ ክፉ ቀን ሲመጣ፣ ቆይ እስቲ ደግሞ ሌላ ጊዜ ሲታመም ብለው እንኳን አይጠብቁም። አንዴ ተግበስብሰው ነው የሚመጡት። ስለዚህ በቃ ያን ያህል የተጎዳው አታስመስለው። በቃ ቀለል አድርገው። እሺ ዳይመንድ፣ በቃ ተነሳና ተንቀሳቀስ። ትንሽ የማዞር ስሜት ካለው ንገረኝ። ኧረ ጣጣ የለውም፣ አሁን ኖርማል ነው ዶክተር። እሺ ካልክ በቃ ለማንኛውም እኔ ሌላ ታካሚ አይችልም። ቢሮ ጠብቀኝ። እኔማ እየተወሰደብኝን ሴረብረሚንማ ሳላስመልስ ሜዱላው ብላንጋታይንማ አስመልሳለሁ። ፍቅር ቤዛ፣ ወይ ማጊ፣ እንዴት ነሽ? እንዴት መጣሽ? ለምን መጣሽ? እንዲሁ ለሰላምታ ነው ማጊ። እናፍቀሽኝ ነው። ታውቂ የለ እንደ እናቴ እኮ ነው ማይሽ። የትኛዋን እናትሽን?
ስንት ጊዜ ሞተቿን እናትሽን ታማለች እያልሽ ከኔ ስንትና ስንት ገንዘብ ወስደሻል። እሷን የመሰልኩሽ ለእሷ ያልተመለሽ ለእኔ ትመለሻለሽ ብዬ አላስብም። መቼም አትወጂኝም አንቺ እኔን። ኧረ እማዬ እኔ እንደሱ አይደለሁም። ታዲያ እንዴት ነው? እኔ አጭበርባሪ ሌባና ወንጀለኛ ልጅ አልወድም። ቤዛ ፍቅር አንቺ ነሽ ያስገባሻት? አይሆንም እያልኳት ነው የገባችሁ። እሺ አስወጫት። የት ሄደሽ ነበር? የት ሄድኩ? ቅድም ሳሎን አልነበርሽም? የት ሄደሽ ነው? ከእንቅልፍሽ አልነቃሽም መሰለኝ። ግቢና ቅዠትሽን ጨርሽ እሺ። እኔ ምንም አላውቅም አልኩ እኮ ባርች። ለምን ራሳቸውን አጠይቃቸውም? ቆይ ወረኛ አሁን ስለ ቅምጥል ሳታይ ቀርተሽ? እንዴት አውቃለሁ? ባርች ደግሞ እሺ ትንቻለች። አላውቅም። ቆይ ከቅምጥል ጋር ተጣልታችኋል? ቅድም መታ ዳይመንድን ለምን ነካሽ ምናምን ብላ ጓገጫ አትልብኝም መሰለ? ልክ ናት። ያደረግሽው ነገር ጥሩ አይደለም። ደግሞ እኔም አልደግፈውም። አሁን ቶሎ ብለሽ ሄደሽ ዳይመንድን ይቅርታ መጠየቅ አለብሽ። ሄራ አላረገውም። የራሱ ጉዳይ። አልደርስበትም እንዳይደርስብኝ። እንዴት ነሽ ኩኩሻ? በቃ እኔ ቅምጥል ጋር ልሂድ። ከአንቺ ጋር ደግሞ ስመለስ እናወራለን። ወይ ደግሞ አብረን እንሂድ። አንተ ሂድ በቃ። እኔ እሷን አዋርቻ እመጣለሁ። ማን ነው? ጀለሴ ነው። ምን ነው አፈጥጥሽ ታውቂዋለሽ እንዴ? ኧረ አላውቀውም። ሲመስለኝ በጣም ናፍቅሻለሁ መሰለኝ። ቅድም ቦሴ መጣ ምናምን ብለሽ ተሯርጠሻል ነበር እንዴ? እሺ ደግሞ በዚህ ጋር ከየት መጣሽ አሁን? ባክሽ በታችኛው መሻለኪያ ሾልኬ ነው የመጣሁት። ቆይ እስከ መቼ ነው ሄደ ድብብቆሽ ጨዋታ? ሁሉንም እስከማጋለጣቸውና ሁሉም መረጃ ጄሌ እስከሚገባ ነው። የጓደኛዬ ደም በከንቱ አይቀርም። ምን? የምን ደም ነው? ነገሩ እንደዚህ የከረረ ነው እንዴ? ቀልድ ያዝኩ መስሎሽ ነው? እንደዚህ ለብቻዬ ስሯሯጥ ነገራቶችን ለብቻዬ ተሸክሜ ለማስተካከል እየሞከርኩኝ ነው። ቆይ እነማን ናቸው? ምንድነው ያደረጉሽ? ጓደኛሽ ለምንድን ነው የሞተችው? እስቲ ግልጽ አድርገሽ ንገሪኝ። አይ እሱን እንኳን ለማንም መናገር አልችልም። ታዲያ ካልነገርሽኝ እኔ እንዴት እረዳሻለሁ? አትረጂኝ። አንድ ላይ ራሱ ቁጭ ብለን ካዩን አንቺን መጥተው ምንድነው የነገረችሽ ብሎ ማስጨነቃቸው አይቀርም። ለዛ ነው ከመጣው በኋላ ቶሎ የምመለሰው። እንዴ በዚህ ልክ? አዎ ቦስ በጣም አደገኛ ሰው ነው። ታዲያ የማይሆን ከሆነ ለምን ከሱ ጋር መስራትሽን አታቆሚም? ቆይ ለምን ራስሽን አደጋ ላይ ትጥያለሽ? ግዴታ እንደዛ ማድረግ አለብኝ ኩኩሻ። ከነሱ ጋር እንዳልሆንኩና ከነሱ እንደወጣኝ ካወቁ ይገሉኛል። መሞትን አልፈራም፣ ግን ደግሞ እውነታውን ይዤ መሞት አልፈልግም። ለዛም ደግሞ የሚረዳኝ ሰው ያስፈልገኛል። እዚህ ሰፈር አንድ የሚረዳኝ ልጅ ነበረ፣ ግን እስካሁን ከመጣው ጊዜ ጀምሮ አላየሁትም። ማን ነው እሱ? የሆነ ሊረዳኝ የሚችል የስራ ባልደረባኝ ነው። እሱ ግን ከኔ በለጠ በጣም ፈሪ ነው። ሚስቱን ራሱ እንዴት እንደሚፈራት። እዚህ አካባቢ የሚመላለሰው እሱን ፈልጌ ነበረ። በእናትሽ ቤቱን ባቀው ጥሩ ነበር። ማን ነው እሱ? ቆይ እኔ ያውቀዋለሁ። ወይኔ ምንድነው? የቢሮ ሰው ነው። የቱ? ያ ከፊት ለፊት የሚወጣው ነው። ይከልኝ ያምሻል እንዴ? ቻማታን እንዴ? ተረት ነው የምናገረኝ? እውነቷን ነው። ጦሽ ነገር ናት እንዴ? አያደል ዶክተር ኪንጎ እንኳን ካቁ ኪንጎ እንኳን ይው ጥሎኝ። አረ ዳይመንድ ላይ ነኝ ያልኩት። ለምን አባቱ ይሄዳል? እዚሁ ቁጭ ብሎ አይጠብቀኝ? ቆይ አታስፈልገኝም ሂድልኝ ምናምን ብላ እየስተላ ነበር ነው ወይስ ቶሎ ቶሎ ነው የሚናፍቅ? ብለውስ ምንም ሂድልኝ መባል ብርቅ ነው? እኛ ሂድልኝ ተብለን ነው እዚህ የደረስነው አይደል? እንደዚህ አንጎሌን ተዘርፌ እያየኝ እንዴት ጥሎኝ ይሄዳል? እንደነገሩ ይሁን። እኔ ሰው አይወጣልኝም አውቀዋለሁ። አምላክም ይኸው ክፉንና ደጉን ሰው እንድለይበት ነው እንደዚህ ያደረገኝ። እንኳን ሆነ ወዳጅና ጠላቴን ለይቼበታለሁ። ማን ወዳጅ ማን ጠላት እንደሆነ አውቄዋለሁ። ይኸውልህ ዳይመንድ ትንሽ መጠበቅ ከሆነ እኔ ራሴ አደርሳለሁ። ኧረ ጣጣ የለውም ዶክተር። እንዴ ይሄን ያለ አልሞትኩ እኔ በእግሬ አልሄድም እንዴ? እኔ እኮ ዶክተሮች የምትባሉ ጉዶች እኔ አላምናችሁም። ቆይ ዶክተር ሌላ ችግር አለ እንዴ? ያልነገርከኝ በሽታ አለብኝ? አይ ዳይመንድ ግድ የለም ዶክተር ልስማው፣ ግድ የለም አብስረኝ፣ አርዳኝ፣ ግድ የለም። ምንድን ነው ንገረኝ እስኪ። ምንድን ነው? አልዛይመር ነው ወይስ ወደ አማኑኤል ሪፈር ልጽፍልኝ ነው? እብድም ጅልም ነው ብለህ ልጽፍልኝ ነው? ንገረኝ። መቼስ እኔ አንዴ ፈርዶብኛል። እንደዚህ ነው ብለህ አብስረኝ። እኔም በቃ ቁርጤን አውቄ ቁጭ እላለሁ። በቃ አንዴ እንደው ፈርዶብኛል። እኔ ይሁን ፈጣሪን አመስገን ተርፈሃል። አንጎልን በእጅ አስይዛ ነበር። አዴ ስልኩ አይሰራም ዳይመንድ። አይ ዶክተር እኔ እንደዚህ ጨንቆኝ ጠቦኝ የምገባበት አጥቼ
አደይ ይሻላል ዶክተር። ምን ላርግ ዳይመንድ፣ እርቃ ስትሄድ ጊዜ ነው መሰለኝ በቃ ልቤ መቆጣጠር አቃተኝ። ቆይ ዶክተር ልብ ምትን አቆየውና፣ ቆይ አደይ ወዴት ሄደች? ብቻ ዴቭ ይዟት በረረ እንዳትል። ምን አለ ዳይመንድ እንደዛ በሆነና እሷ ደስተኛ በሆነችልኝ ልቤ ባረፈ። አልገባኝም። እና ታዲያ ወዴት ሄደች? እንዴ አልሰማህም እንዴ? አደይ እኮ ገጠር ሄዳለች። መቼ ማለት? ለምን? አባቷ ዴቭን ይዞታል ነው ምናምን ነገር ነው ያለው። ሰይ አይ ጋሼ ሰይ፣ አሁን ገና ጥኑ ነገር አደረገ። ምን ነው ወገን የላትም ዘመድ የላትም የሚቆረቆርላት የላትም ብለው አይደል እንደዛ ሲያሰቃዩት የነበረው? እሰይ። ቆይ ዳይመንድ ይሄ ነገር ያስደስታል? እንዴት ያስደስትም ዶክተር? እንዴ የዴቭ እናት አባት እንደሌለው ሰው አይደል እንደዚህ ከፍ ዝቅ አድርጋ ስታንቋሻት የነበረችው? ቢሆንም ዳይመንድ የዴቭ መያዝና አደይ እዛ መሄዷ አሁንም የሚጎዳው አደይ ነው። እንዴት? ጋሼ ስለ ዴቭ እናት ሰምተው መሰለኝ ዴቭን ያገተው ነው ወይስ ለሌላ ጉዳይ ነው? አዎ ዳይመንድ፣ ይሄ በእርግጠኝነት አደይ እንድትመጣ የዘየዱት ዘዴ ነው የሚሆነው። እዛ አንቺ ስትመጪ ዴቭን እንለቀዋለን ነው ያሏት። ዳይመንድ አደይ ችግር ውስጥ ነው ያለችው። ዳይመንድ በቃ አንተን አላቆይክ፣ ሕክምና ጨርሰሃል እና ደግሞ ወይ ካመመክ የማዞር ስሜት ካለው ና እናሳውቀኝ። ዶክተር አመሰግናለሁ በጣም። ችግር ቀስ እያልክ ማነው? ይግቡ። ሰላምትዬ እንዴት ኖት? ደግ ኖት? ይመስገን ልጄ። እንዴት ነህ? ግባ ቁጭ በል። አይ መቀመጡን ሳልቀመጥም እትዬ ለልዬን ፈልጊያት ነበር። ለልዬ የለችም? ለልዬ ወጣለች። አሁን ምን ነው ፈለግካት? አዎ እሱም እርሶ ካሉ እርሶም ይነግሩኛል። እኔ የምለው ሮማኔን ያወቋት አይደል? ሮማኔ ወደዚህ መታ ነበር። ሮማን ማናት? ሮማን ወደዚህ የመጣ ሰው የለም። ለልዬና በረከቴ ነበሩ፣ ግን አሁን ወጥተዋል። ምናልባት እኔ ሳልመጣ መታ ይሆን? እኔ እንጃ። እሺ እትዬ አላስጨንቆት። ለልዬ ተመጣች። አሹ መጥቶ ነበረ። ሮማኔን ፈልጓት። ሮማኔ ያለችሽ ነገር ካለ ያወያችሽ ነገር ካለም ንገሪኝ ብሎሻል በሉልኝ። እሺ ስትመጣ እነግራታለሁ። ግን ምን ነው በሰላም ነው የጠፋችሁ? እኔ ገና ምኑን አውቄ እትዬ፣ ምን እንደነካት እኔ ምን አውቃለሁ? በል ፈጣሪ እርዳ፣ ትገኛለች። አይዞ። እሺ እትዬ አመሰግናለሁ። ለልዬ እኮ መመለሱ አይቀርም። ለምን ቁጭ ብላ አትጠብቃት? አይ ልሂድ፣ እቸኩላለሁ። ሌላም ቤት ስላለ እዛም ካገኘኋት ሂጄ ልፈልጋት። እንደዛ ከሆነ ይቅና ልጄ። አሜን እናቴ። እሺ ፈጣሪ ያክብርልኝ። አሜን ልጄ፣ አሜን። እሺ አንቺ ጎረምሳ። ማን ነው ጎረምሳ? አንቺ ነሽ። ቆይ ደግሞ ምንድነው እንደዚህ ማስቸገረ? ማን ነው አስቸግራለች አለ? ማንም አላለኝም፣ ግን ሰምቼልሻለሁ። ቆይ ለምንድነው ከኪንጎ ጋር የተጋጫችሁት? ባርቻ አባባ ልክ ነበር። ሲጀመር ከአባቴ ውጭ እኔ ማንም አይወደኝም። ይሄ ኪንጎን ብቻ ሳይሆን እኔንም ያስቆጣል። ቆይ ወንድምሽስ? እኔ ብቸኛ ወንድምሽ? እሱማ ያው ትዝ ካልኩት ነው የሚመጣው። ያው ዛሬ እንደመጣው ማለት ነው። ቆይ እኔ እንዲሰማሽ አድርጊያለሁ። አረ ስቀልድክ ነው ወንድሜ። አንተንማ እንዴት ብዬ ቀየመሃለሁ? የአባባ ውድ ስጦቴ ያለ አንተ ማን አለ? አዎ እንደዚህ ወንድሜ ባለው አፍሽ ስለተፈጠረው ነገር ትነግሪኛለሽ ማለት ነው። ምን ተፈጠረ? እንዴ ልደብቅኝ አትሞክሪ። ቆይ ከኪንጎ ጋር ምንድን ነው ያጣላችሁ? ያቺ ቤቲ ናታ። ቤቲ የኪንጎ የስራ ባልደረባ ነበረች። አሁን ግን ኪንጎ ስራ ቆሟል፣ እየሰራ አይደለም። እና ከሷ ጋር ምን ያገናኘዋል? ሰፈር ድረስ ትመጣለች። በዛ ላይ ደግሞ ሁለቱ የሆነ የሚያውቁት ሚስጥር አለ። ይህ ሚስጥር ምን እንደሆነ አላውቅም። ማናት ያቺ ቤቲ ያልሻት ሴት? አንቺ የኪንጎ ሚስት መሆንሽን ታውቃለች? አታውቅም? እሱማ አስተዋውቆናል። እንዴ እና ምን ያጣላል? አምጥቶ ካስተዋወቀሽ አንቺ ሌላ ምን ትፈልጊያለሽ? ደግሞ ኪንጎ አንቺ ላይ ይደረባል የሚል ሀሳብ የለኝም። አንቺ ዝም ብለሽ ለምትጠራጠሪ ነው። አረባሪች እንዴት እንደሚያደርጋት ስላላየሃት ነው። በጣም እኮ ነው የምትደብረው። እንደፈለገይቱ አንቺ መፍራት የለብሽም። ደግሞ ኪንጎ ልታምኚውና ልታማምኚበት ይገባል። ካልሆነ ዝም ብለሽ የምትጠረጥሪው ከሆነ ነገሮች እየከበሩ ነው የሚመጡት። እና ታዲያ ምን ላድርጋት? ደግሞ ብቻዋን ባገኛት ማለት ነው እንዴት ጸጉሯን ይዤ ወንዝ ውስጥ ነበር ጨምራት ለፍዳዳት ለፋድዳለች። ምንድነው የሚያስቀው? አይ ሴቶች በቃ ቅናትና ሴቶች አይለያዩማ። እኔ ማዝነው ለኪንጎ ነው። እንደዚህ ግን ተጠራጣሪ የት ያለኝ አይመስለኝም ነበር።
ለማንኛውም አሁን ልብስሽን ቀይሪ፣ ፊትሽን ታጠቢ። ይሄን ያኮረፈ ፊት ድጋሚ ላይ አልፈልግም። እሺ ተነሽ፣ ተነሽ። እሺ አደይ፣ ግን ጠንቀቅ እያልሽ የመረዳሽ ነገር ካለ በማንኛውም ሳትደውይልኝ። እሺ አደይ። እንዴ አደይ፣ ምን አደረግኩልሽና? አታስቢ አደይ፣ አንቺ ብቻ በሰላም ተመለሽ። እሺ አንቺ ደውይልኝ። እኔ ስደውል እኮ ይሰራልኝ አይደለም? አዎ ኔትወርክ ነው የሚሆነው። እሺ አደይ። ይቅርታ፣ ምን ነበር? ፒስ ነው ዶክተር። ከሰላምታው በፊት ማንኳኳቱ አይቀድም? ይህ እኮ ሆስፒታል ነው፣ ሰዎች ማወራበት ክፍል ነው። ይቅርታ ዶክተር፣ አላወቅኩም ነበር። ሳታውቂ ይሆናል ብዬማ እኮ ነው እየነገርኩሽ ያለሁት። አፉ በላይም በቃ ዶክተር፣ እንዳያይም ብዬ እኮ ነው። ማን ነው እሱ? ያ ደነዝ ነዋ። ደነዝ ደግሞ ከመቼ ጀምሮ ነው የሰው ስም ይሆን? ኧረ በጣም ቆየ እኮ ዶክተር፣ እያልሰማም እንዴ? ይልቅ ዳይመንድ እዚህ ነው መጥቷል። እየፈነከትሽውን ሰው ለመጠየቅ የመጣሽ የመጀመሪያው ሰው እኮ ነሽ። ቆይ እንዴት መጣሽ? የሌላ እንቅልፍ ነስቶኝ ነዋ። በጣም ጎዳሁት እንዴ ዶክተር? ቆይ እንደዚህ የምታስቢለት ከሆነ መፈንከቱን ምን አመጣው? የሌላ እናዶኝ ነበር። ስሜታዊ ሆኜ ነው የወረወርኩበት። ተጎዳ እንዴ? በጣም ትንሽ። አዎ፣ ግን ደግሞ ክስ ከመመስረቱ በፊት ሄደሽ ብትናገሩ አሪፍ ይመስለኛል። ማ? እኔ በፍጹም አላደርገውም። ሌባ እኮ ነው ያለኝ። ይሄ የሌባ የልጅ ልጅ የሆነ ደነዝ። እሱ ያንቺ ምርጫ ነው። እሱ ክስ ለመመስረት ተፍተፍ እያለ ነው። እግሩ ስር ወድቀሽ ተው በይው። አይ ካልሽ ደግሞ ምርጫ አንቺ ነው። ድጋሚ ሻቤ ላይ ያስገባኝ። ወይኔ ጉዴ! ተሰቃይ ብሎ የፈጠረኝ ሰው እቺን ፈነከትሽ ብሎ እኔን ከሰሰኝ። እኔ ግን አንዱ ምስክር ስለሆንኩኝ እኔ ትባት ተሳደቢ አሪፍ ይመስለኛል። እረ ተባብራችሁ ነዋ። እሺ አሁን እሱ ወዴት ነው ሄደው? የት ነው ያለው? ወደ ቤት ሄዷል። ይግቡ። እንዴት ነህ? አለሁልሽ ይመስገን። እዚህ የነበረችው ልጅቷ ማነው ስሟ? ኩኩሻ ለምን መታ ነው? ታማሚ ልጠይቅ መታ ነው። ይልቅ አንቺ ልጠይቅሽ፣ እንዴት መጣሽ? በእግሬ ነዋ። ቅርብ ስለሆነ በእግሬ መጣሁ። ቀልድ ነው ልሳቅልሽ? ኧረ አይደለም፣ እውነቱን ልንገርህ። እሺ ደስ ይለኛል። አይ ሩታ፣ ቆይ እውነቱን ለመናገር ነው እያልሽ የምታስቢው? አይ በቃ አትጨነቂ። እኔ እንዴት በሷ ሌላ ሴት እደርባለሁ? እሱማ እኮ አንተም እንደዛ ላታስብ ትችላለህ። ግን ደግሞ ኪንጎ፣ እኛ ሴቶች በባህሪያችን እውነት ያልሆነን ነገር እውነት ሊሆን ይችላል ብለን አስበን እናደዳለን። አንተም ደግሞ አንዳንድ ጊዜ የእሷን ቅናት ልትረዳላት ይገባል። አዎ፣ ከምንም በላይ መቻቻል ነው። ለዚህ ደግሞ አንተ ጥሩ ስነ ምግባር ያለ ልጅ ነህ። እኔ ደግሞ ምስክር ነኝ። ግን ልጄ ቅምጥልዬን ያደራ ልጄን ሲከፋት ማየት አልችልም። እሺ ማዘር፣ ጥፋት ባይኖርብኝም ይቅርታ ጠይቃታለሁ። እንደዚህ ነው የሚባለው። እሰይ። ለቤኪ ልደውልለትና እሱ ይዟት ይምጣ። አይ ችግር ይሆናል። ቤት ሄጄ ነው ያወራታለሁ። እንደዛ ከሆነ እሺ። እቺ ቤቲ የምትባል ልጅ ደግሞ ለትንሽ ጊዜ ባታገኛት ጥሩ ነው። እሷ ከመጣሽ በኋላ ነው እንደዚህ የምትበጣበጡት። ምን ላድርግ ማዘር? አትከታተኝ፣ ሚስት አለኝ አልፈልግም እያልኳት ራሱ ልትረዳኝ ፍቃደኛ አይደለችም። እንዴ ልትረዳ ካልፈለገች ምን ታደርግልሃለች? ደግሞ እንደዚህ አይነት ሰዎችን በጊዜ ከህይወታችን ካላስወጣናቸው በኋላ ቆይ ቆይ ሲባል የሚያመጡብን መዘዝ በጣም ከባድ ነው። እሺ ማዘር። እሰይ ኪንጎዬ፣ ተባረክልኝ። አዎ አልኩህ እኮ ውስጥ ነኝና ግባ። ሲስቱ ይላል። እኔ አላምንም። ብቻ እንዴት ወጡ? ቆይ አላውቅም። አጋጣሚ ስመጣ በሩ ዝግ ነበር። ከፍቼው ስገባ ውስጥ ማንም የለም። እንደውም ካሁን በኋላ እዚህ ነው የምንኖረው። ቆይ ተመልሰው ቢመጡስ? ኧረ እባክህ ይምጡ። ማን ይወጣላችኋል? አጋጣሚውን ልንጠቀምበት ነው። ቆይ ግን ወዴት ሄደው ነው? እኔ ምን አውቃለሁ? አላውቅም ወዴት እንደሄዱ። ይኸው አውርቼ ሳልጨርስ መጡልሽ። ይምጧ። ማን ይወጣላችኋል? ደግሞ እንዳገለፍጥሽ ቆፍጠን በል እንዳስቅ። ይግቡ።
አሹ ሰላም ዋላችሁ። እንዴት ነህ አሹ? ምን ነው በሰላም ነው? ቆይ እናንተ እዚህ ቤት ውስጥ ምን እንደምትሰሩት? እንዴ ቆይ ከቤታችን ወዴት እንሂድ ታዲያ? ይሄ ቤት የእናንተ ነው? ቀመኛ ሌቦች! አላቅም እንዴ ሄሉንና አቤን ያታላችሁ ገንዘባቸውን እንደበላችሁ? እሱ አንተን አይመለከትም አሹ። ይልቁንስ አሁን ለምን መጣ ተናገር። እኔማ የልጅነት ጓዴ የወንድሜ ቤት ነው። ሮማኔ እዚህ ተሆነሽ ብዬ ነበር የመጣሁት። ቆይ ሄሉና አቤን የት ነው የሰደዳችኋቸው? አላቅም አሹ። ዞር ዞር ብለህ ፈልጋቸው። እኛ መቼ ይምጡ አይምጡ የምናውቀው ነገር የለም። ይሁንሽ፣ ግድ የለም። አቤት ፈተናዬ! አሁንሽ የት ብዬ ነው ማግኘት? ቆይ ማንን ነው? ዳኒ። ሮማኔን አይታታል? ሰራተኛችሁ ነው? አዎ ዳኒ፣ የኔ ሮማኔ ተኔ ጋር ቤት ምሰራው ጠፋችብኝ እኮ ዳኒ። ወዴት ሄደች? እኔ ምን አውቄ ዳኒ። ገና ለገና ቀን ስራ ለስራ ብዬ በወጣ ስመለሰ ቤት የለችም። ታዲያ እኔና ወንድሜ ያቺ ሮማን መጥፋቷ ምን ይመለከተናል? እሱማ ልክ ነሽ። በቃ ሰላም አሉ። እኔ ልሂድ። ካየኋት ወይ ደግሞ ካገኘኋት እነግርሃለሁ። እሺ አሹ፣ አታስብ። እሺ ዳኒ። ይመልሽ። አንተ ምን ይመለከታል? አሽቃባጭ! እንዴት? እኔ ምን አደረኩኝ? አሁን ዝም ብዬ እኮ ተስፋ እንዳይቆርጥ ምናምን እኮ የተለየ ነገር አይደለም ያደረኩት። ዳኒ፣ ዝም አልክም አላልክም እኛ የሚጎዳን ወይም የሚጠቅመን ነገር ከሌለ እጃችንን መክተት የለብንም። ተጠንቀቅ። እሺ? እሺ በቃ ስነግርህ በአይኔ በብረቱ ነው ያየሁት እኮ ነገርኩህ። እንዴ እየነገርኩህ ለምን አታዳምጠኝም? ጫኔ ምን ብላ ትመለሳለች? ምን ያልተፈጠረና ያልሆነ ነገር ታወራለህ አይደል? ምኑ ነው የማይመስል ነገር? በአይኔ በብረቱ ነው ያየኋት። ይልቅ ጫንዋ ሳትጸንስ አትቀርም ወፈርፈር ብላብኛለች። ኧረ እባክህ አለል ለሚሰማ እኮ እውነት ነው ይመስለው። ኋላሳ እኔ መቿቸው ያየሁትን እኮ ነው የነገርኩህ። ቺማፈሪያ ተይ፣ አይሆንም አርፈሽ ተቀመጪ እያላት ተከትላ ሄዳ ይኸው ጉድ አድርጎ ላካት። አበላሽቶ ላካት። እንደውም አይረባ። ዋናው ግን እዚህ ተመልሳ መምጣቷ ነው። እንኳን አገኘኋት እኔ አስተካክላታለሁ። ግድ የለም። አንተማ ምን የእሷን አይን ሳታይ መች ትውላለህ መች ታድራለህ? እሱ ቀርቶብህ ነው እንጂ ምንህ ተነክቶ ነው? ጫኔ። አቤት ጋሼ። ምን ትሰራለህ? አይ ጋሼ ምን በሬውማ በረት ውስጥ ታስሯል። የትም አይሄድም ብዬ ነው እዚህ መጥቼ መቀመጤ። ምን አስጨንቆ? ሆድህን ትሞላለህ በወንድሜ መሬት እንጀራ ታገኛለህ። ምን ጎሎ? እግዚኦ ፈጣሪ አንተ ሰውረኝ ብላችሁ በሚበላውም እንጀራ መጣችሁ። አንተን ያናገረ የለም አለልኝ። አንተማ ከመጀመሪያውኑ መረን ወጥቷል። እንዳሻፍሰስ መቼ ከሰው ትቆጠራለህ? እንዲህ ሜዳ ለሜዳ እየተንከባለል። እናንተስ ያው አይደላችሁ? እኔ ቀድሜ መሬት ተንከባለልኩ እንጂ እናንተስ መንከባለሉ መንደባለሉ መቼ ቀርላችኋል? ያ ያለ በል ዝም በል አንተ። እዚህ ከማይሆን ሰው ጋር ገጥመህ የምታሰድበኝ ይቅርብሃል አልኩህ። እንዴት ይተዋል? እኔ እና እሱ እኮ ወዳጅ ነን። በዛ ላይ ስንት ነገር አሳልፈናል። እንዴት ስንት ነገር ያሳለፈን ወዳጅ እንደ ዘበዝም ብሎ አውጥቶ ይጣላል? አቤት 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 አቤት! ጫንዋ የኔ መከታ ዛሬ አኮራኸኝ። አዎ ልክ ነህ። ያለ እኔ ምን ይሆንልሃል ብለህ ነው ዛሬ በአግባቡ መለስክልኝ። ይሁንስ ጫንዋ ያለ እኔ መቼ ይሆንልሃል? እኔው አይደል አንተ ያለው አንተስ ለኔ አይደለህ? ነገርክልኝ። አይ በሉ መጃጃሉን ተውና በሬውን ትጠብቁ እንደሆነ ጠብቁ። አለዚያ ሌላ በሬውን የሚጠብቅ እረኛ እፈልጋለሁ። ኧረ ጋሼ እኔ ምን ልሰር? እኔ ራሴ እጠብቀዋለሁ። አንተ ደግሞ እዚህ አፈር ላይ እየተንደባለልክ የወጪ ወራጁን እግር መቁጠር ቢቀርብህ ይሻላል። ኋላ ሲነግሩኝ በሰማው ከምትል ጠንቀቅ ብትል ይሻላል። ተጠንቀቅ። ይሄ ሽማግሌ ደግሞ አሁን ምንድነው የእሱ አልበቃ ብሎ አሁን እኔን ቁልቁል ሊመክረኝ ይፈልጋል? አለልኝ። ኧረ ቀዝቀዝ ብለህ ራስን አረጋጋ። ምንድነው እንደዚህ እንዳመጣልህ መናገር? አይ ከዚህ በላይ ምን ሊመጣብኝ? መሬቴን ቤቴን ወስደው ሸጠው ተከፋፍለውታል። ከዚህ በኋላ ምን ቀረኝ ብዬ ነው ደግሞ ዝም የምለው? እነግራቸዋለሁ። ቢሆንም አለልኝ ቢሆንም አደይ ደህና ነኝ። መቼ መጣሽ? ዛሬ እኮ ነው የመጣሁኝ። እንዴት ነሽ ብርሃኔ? ደህና ነኝ አደይ። በሰላም ነው? ግን እማዬ ሴት ናት? አዎ በሰላም ነው። ስደውይ ያልነገርኩሽ እኮ እማዬ እንዳደነግጥ ብዬ ነው። እንዴ ምን ተፈጠረ? ዴቪን አባዬ ይዞታል። እንዴ መቼ? የት? እዚህ መጥቶ? እንዴት እንዳገኘው አላውቅም፣ ግን እየጠበቅኩት አልመጣም ነበር። የት? ዴቪን ይዘውታል። አንቺ ወደዚህ ካልመጣሽ አንለቀውም ብሎ አስፈራሪ። የምርሽን ነው አደይ?
ቆይ እነማን ናቸው? አጎቴ፣ ጫኔ፣ አባዬም አለበት። ሁሉም ተነስተውብኛል። ብቻ ዴቭን አንድ ነገር ካደረጉት ጸጸቱን አልችለውም። ለዛ ነው ወደዚህ የመጣሁት። እነዚህ ተረገሙ። ቆይ ማያገኘችሽ? አዎ አጎቴ ልታወሩ ሄዳለች። አደይ አንቺ ኪርሽ ጀምሮ አባዬ እስካሁን ተመልሶ አያውቅም። ያ ንጉስን በቀላሉ የሚለቁ አይመስለኝም። በተደጋጋሚ ቃል ስለገባላቸው አንቺም ስለኮበለልሽ ይመስለኛል። እስካሁን እዛ ነው ያለው? አዎ አልተመለሰም። እሺ እኔ ምን ላድርግ? መጀመሪያ ምን እንደማይሆን እያወቀ ዴቭን ታገቢዋለሽ ብሎ ወደዚህ ካስመጣኝ በኋላ ጉድ አደረገኝ። ቆይ ብርሃኔ ምንድነው ማድረግ ያለብኝ? ምንድነው የሚሻለኝ? እኔ እህቴ አባዬ የሆነ ችግር ገጥሞት ነው እንጂ ምንም ነገር ባይሆን ኖሮ ወደ ቀዬው ሳይመለስ እዛው አይቆይም ነበር። እሱም ነው ልክ ነሽ። አባታችን ችግር ውስጥ ነው፣ በቀላሉ ይለቁት። እና ምን አስብሽ እህቴ? ምን አስባለሁ? መቼስ በእነሱ ሀሳብ እንድስማማ እየጠበቅሽ አይደለም አይደል? አረ እኔ እንደዛ አላልኩኝ። መምጣቴ ሌላ ሰው እንዳይሰማሽ አደራ። እነ ጫኔ ከሰሙ ምን ሊያደርጉኝ እንደሚችሉ መገመት አልችልም። አትፍሪ፣ ማንም ቢሆን አይሰማም። በቃ እኔ ሊድና እማዬ ልያት። እሺ በቃ ቶሎ ተመለሱ። እሺ ቆይ ሩታ፣ ይህ እውነት ስለ አደይ ከኔ ለመስማት ነው የመጣሽው? አዎ ማሚ ናት ሂጂና ጠይቅ አለችኝና ልጠይቅ መጣ። በነገራችን ላይ ስትዋሺ ቃላቶችሽና አይኖችሽ ያስታውቃሉ። ኧረ እኔ አልዋሸሁም። እሺ ይሆንልሽ፣ ግን ደግሞ ያለ ምክንያት መተሽ ለምን ስልሽ ምን የምትመልሽ መልስ እንኳን ባይኖርሽ አታዋሽ። በየቀኑ ወደዚህ በመጣው ጊዜ ስላንተ አዳዲስ ነገሮችን አውቄ እመለሳለሁ። ደስ ይላል። ቆይ ስለ እኔ ማወቁ ምን የሚያስደስት ነገር አለው ሩታ? ለአንተ አይገባክም ዶክተር፣ ለእኔ ግን ያስደስተኛል። ሲመስለኝ የወንድምሽ መጥፋትና የአደይ ዛመድ ያስጨነቅሽ አትመስይኝ። ዛሬም እንደ ትላንትና ደስተኛ ነሽ? አይ ዶክተር ጨንቆኛል በጣም። የዴቭ አለመኖር ብቻ አይደለም አሹም እኮ አዝኖብኛል። አሹ ለምን? ሮማንን ታውቃታለህ? ሮማን ለነገሩ እንኳን እሷን እኔንም ከስንት ምልልስ በኋላ ነው ለይታ ያወከኝ። ሲመስለኝ ሮማን አሹ ያስተዋስኳት መሰለኝ። እሷ ከቤት ወጣች። ከእናንተ ጋር? አዎ ዶክተር፣ አትሂጂ ያልናት ወጥታ ሄደች። ምን እንዳስከፋናት ራሱ እኮ ምንም የምናውቀው ነገር የለም። በሰዓቱ ደግሞ አሹ አልነበረም። አሹ ወደ ቤት ሲመለስ በጣም ነው ያዘነብኝ። ምን እንደማደርግ ጨንቆኛል። እና ቀረርባችሁ ነው? በጣም ተግባቡ ነበር? አዎ ከሮማን ጋርም ከአሹ ጋር እናወራለን። እንደዛ ከሆነ ወጥታ ስትሄድ እንዴት አሽሎሽ ትመልሻት? ኧረ እኔ ዝም አላልኩም ዶክተር። ምን እንዳጠፋው እንኳን ሳላቅ እኮ ይቅርታ ጠይቄያታለሁ። እሷ ግን ዝም ብላን ሄደችው። እና ቆያው ምንድነው የሚያስጨንቅሽ? አሹ እኔ እንደ ጥፋተኛ ማየቱ ነው ዶክተር። ቆይ አንቺ ጥፋት እንደሌለብሽ እርግጠኛ ከሆንሽ ምን የሚያስጨንቅ ነገር አለ ሩታ? ምናልባት ሳላውቅ እንደዛ ተሰምቷት እንዳይሆን ብዬ ፈራው። የምርሽ ነው? አዎ ዶክተር፣ አንዳንድ ጊዜ ክፋት እንደሆነ እንኳን ሳላውቅ የምናገራቸው ነገሮች እሷ በክፋት አስባ ተቀይማ ይሁን እንዴ ብዬ አስቤ በጣም ነው የፈራሁት። እንደዛ ይመስልካል ዶክተር? ምናልባት አዎ እንደዛ ሊሆን ይችላል። ግን ደግሞ አንቺ አትጨነቂ፣ ቀድመሽ እኮ ይቅርታ ጠይቀሻታል። እሱማ አዎ ዶክተር፣ ምናልባት ጥፋት ቢኖርብኝ እንኳን ሩታ ይህን አጥፍተሻል ብላ መናገር ነበረባት እንጂ እኮ ትታኝ መሄድ አልነበረባትም አይደል ዶክተር? በዚህ ልክ ለሰው ታስቢያለሽ? ለምን አላስብም? ሮማን እኮ ልክ እንደ ቤተሰቤ ናት። አሹም ደግሞ እንደዛው። ስለኔ አንተ ማታውቃቸውን ብዙ ሚስጥሮች እነሱ ያውቃሉ። አንተ ማታውቀው ስትይ ልትነግሪኝ የምትፈልጊው ሚስጥር አለ? አረ እንደዛ አይደለም። እና እንዴት ነው? እንዴትም ታውቂያለሽ። ግን ሁኔታሽ በጣም ነው የሚያስገርመኝ። ተናገሪ አልናገርም። ቆይ ለምን? እኔ ወይ ጉዴ! ምንድን ነው? ማሚ ናት ዶክተር። ሳልነግራት ነው እዚህ የመጣሁት። መሄድ አለብኝ በቃ። ኧረ እሺ ቆይ ተረጋጊ፣ እንዳትወድቂ። ደንግጠሽ እኮ አስደነገጥሽ። እንግዲህ ምን ማድረግ እንችላለን? ምንም ማድረግ እኮ አንችልም። አልሚ መጠበቅ ነው። ታይ አልሚ ታይ። እሷ ምን ታድርግ? ለምንድን ነው እሷን የምትረግሚው? አደይንማ መርገም የለብሽም። ታይ እሷ ምን ማድረግ ትችላለች? እንግዲህ አደይን የምትሰድቢያት ከሆነ ከኔ ጋር ተግባብተን መቆየት አንችልም። ደህና ዋይ። ሰው እንዴት ከመሬት ተነስቶ ሰውን ይጣላል? ፍቅር ፍቅር!
ወይ እማዬ? አሹ ተመለሰ? አይ የለም አልመጣም። ምን ነው ቆየ? ሮማንን አላገኛትም ይሆን እንዴ? እስቲ ደውይለት። እሺ። እንደው አቻዴም ተሳስባለች። ስልኳም አይሰራ። ምናልባት ደህንነቷን ለሌሊ ደውላ ነግራት ይሆን? እስቲ ደውዬ ነው የምጠይቃት። ሄሎ እትዬ፣ ሰላም ነው? ይመስገን ደህና ነኝ እትዬ። እንዴት ኖት? አዎ አደይ ደውላልኝ ነበረ። ደህና ነች፣ አይጨነቁ። እሺ እሺ፣ ደውላለሁ። ከደወለችልኝ እሺ እነግራታለሁ። እሺ ቻው። ወይ ለልዬ፣ አሹ የሚባል ልጅ መጥቶ ነበር አንቺ ከወጣሽ በኋላ። አሹ እንዴት መጣ? ሮማን መታ ነበር ወይ? እንደውም ጠፍታብኝ ሲል ነበር። የምርሽን ነው ማዘሯ? አዎ ስትመጣ ንገሪያት፣ እያፈላለኳት ነው ብሎሻል። አረ እኔ ጋር አልመጣችም። ወዴት ሄዳ ነው? ሮማን ጠፋች መሆኑ ነው እንግዲህ። ግን የት ልትሄድ ትችላለች? ለነገሩ ሄለን ጋር ነው የምትሄደው፣ ሌላ የትም አትሄድም። በሉ እኔም ልሂድ። አረ እኔ መሄድ አለብኝ። ዳይመንድን ሆስፒታል ትቼው ነው የመጣሁት። እንዴ ዳይመንድ ደግሞ ሆስፒታል ምን ይሰራል? ኩኩሻ ፈንክታው። ምን? አዎ ማዘር። ወይ ምን ነው አለች ኩኩሻ? በጣም ተጎዳ እንዴ? እሱማ ደህና ነው፣ ብዙም አልጎዳችሁ። እሷ ቆይ ምን ነካት? ልጅቷ ሲጀመር እኮ ጤነኛ አይደለች። አዎ ለሊ፣ እኔ አውራታለሁ። እንዴ አመረሩት እንዴ ጸባቸውን? እንባይ ለልጄ፣ ሰላም ዋይልኝ ልጄ። አመሰግናለሁ። ምን አደረኩና? ከዚህ በላይ ምን ታደርጊልኛለሽ? ምስጋናውን አቆየውና ከቅምጥል ጋር ስትግባቡ በመሀላቸው የሚገባውን ሰው ስታስወጡ ያኔ እኔ ደስተኛ ሆናለሁ። እሺ ለሊ፣ እንዳትጠራጠሪ፣ እሱን ታያለሽ። ማዘሯ እንሂድ በቃ። እሺ በይለልዬ፣ ሰላም ሰላም። እሺ እሺ ያው ብዬ ነው ፈልግሽ ሮማን። የት ሄደሽብኝ ነው እናቴ? እንዴ እዚያ ላይ እንዲያስቀምጥኩትኝ ማን ወሰደው? ወይኔ ማን አነሳው ይባላል አሁን? ፍቅር ፍቅር፣ ምን ይሻለኛል ወይ ዘንድሮ? ፍቅር ፍቅር። ወይ እማዬ፣ ቀለበት ይነትሽዋል? የምን ቀለበት?